ሚካኤል አጠገብ ሆኖ እንደምነቴ ከዚህ ደግሞ እናንተ በባለሙያነት ይሄ ወንድሜ ፈጥኖ ከእግዚአብሔር ጋር ነፍሱን ገዛው በማለት ብገልጽ አላፍርም። በጣም ነው የማመሰግነው። በጣም ነው በጣም ነው የማመሰግነው። ሰላም ጤና ይስጥልን። ወደ ተከበራችሁ የኤማ ሚዲያ ተመልካቾች ሰላምና ጤና ከእናንተ ጋር ይሁን። በጣም እናመሰግናለን። ብዙ የኤማ ሚዲያ ተመልካች ቤተሰቦቻችን ሰብስክራይብ እያደረጋችሁ ቪዲዮዎችን እያያችሁ ነው። አሁንም ቢሆን ሰብስክራይብ ሳታደርጉ ይህንን ቪዲዮ የምትመለከቱ ቤተሰቦቻችን ሰብስክራይብ በማድረግ እንግዲህ ቋሚ ቤተሰቦቻችን እንድትሆኑ ከወዲሁ አሳስባለሁ። ቪዲዮ ከተመቻችሁ ላይክ እንዳይረሳ፣ እንዲሁም ደግሞ እንግዲህ በጣም ደስ ይላል ብዙዎቻችሁ ሼር እያደረጋችሁ ነው። የተሰማችሁን ማንኛውንም አይነት አስተያየት ደግሞ ኮሜንት ቦክስ ላይ እንድታሳውቁን ኮሜንት እንድታደርጉን እናሳስባለን። ቴሌግራም እና ዋትሳፕ እናንተን ይጠብቃል። ቀጥታ እዛ ላይም ልታሳውቁኝ ትችላላችሁ። ባለፈው ሳምንት አንድ ቪዲዮ አቅርቤላችሁ ነበረ። ያ ቪዲዮ እንግዲህ በጣም አስጨናቂ፣ በጣም አሳሳቢ፣ ምክንያቱም ብዙ አርቲስቶች እኛ ሀገር ላይ መታመማቸውን እንኳን ሳንሰማ ሞቱ የሚባል አሳዛኝ ዜናዎችን በተደጋጋሚ እየሰማን ነው። እንደው ለምሳሌ በቅርብ እንኳን የሰማኝ በለውን ታስታውሳላችሁ። ጠዋት አመመኝ አለ። ከሰዓት በኋላ ደግሞ እንግዲህ የእረፍት ዜናውን ሰምተናል። በጣም ያሳዝናል። ኮሜዲያን አሌክስ እንግዲህ ታሞ በጣና ታሞ ሆስፒታል ገብቶ ነበር። የፍቅረ ሰላም ሆስፒታል ሐኪሞች ተባብረው እንዲሁም ደግሞ እንግዲህ የምታውቁት ደግ ልብ ያለው አቻሬ የተለያዩ ባለሀብቶችን እና እንዲሁም ደግሞ የፍቅረ ሰላም ሆስፒታል ባለቤትንም በማስተባበር ወደ ሕክምና እንዲገባ ተደርጎ እንግዲህ በዚህ ሰዓት አንድ አስደሳች ዜና ሰምተናል። እስኪ አንድ ላይ ነው እና የራሳችንን ሀሳብ እናንተም የራሳችሁን ሀሳብ ትሰጡበታላችሁ። ወደ ፕሮግራማችን እናልፋለን። ከኔ ጋር ነው እንግዲህ አቻሬ ጫማ ወይም አቻሬ ሚዲያን ታውቁታላችሁ። አቻሬ በአካል ሄዶ እንግዲህ ኮሜዲያን አሌክስን አናግሮታል። አሁን ያለበትን ሁኔታ በዚህ መልክ ቃኝቶታል። እስኪ አንድ ላይ እንመልከት። ሁለቴ ነው ሰው የሚያለቅሰው። አንዴ በሀዘን ነው፣ አንዴ በደስታ ይለቀሳል። ትንሽ ከባድ ነበር ያሳለፍኩት በጣም ግን ያው እግዚአብሔር የሚሳነው ነገር የለም። እኔ በእግሬ ቆሜ እሄዳለሁ የሚል የለኝም። በጣም ተስፋ ቆርጫለሁ እና ከእህቴ ጋር ሁሉ ግጭት ውስጥ ገብቼበታል። አይ ይሄ ነው ለአንተ መዳኛ፣ ከዚህ ሆስፒታል የተሻለ ይሄ ነው ብሎ እግዚአብሔር ሰው ላከልኝ። እኔ የሆነ ይስሙላ ነገር አልወድም። እንደዚህ ዝም ብሎ ደባብሶ ማመስገን አለ። በቃ በህይወቴ ውስጥ አንድ ስቴፕ ያራመድከኝ አንተ ነው። ያ ደግሞ እግዚአብሔር በምክንያት ከዛ ዶክተር ፍቅረ ማርያም እኔ ደግሞ እንደዚህ አይነትም ሰው ምድር ላይ ያለ ነው ያልኩት። ምንም ነገር አይጎልብህም፣ በቃ እዚህ ያለህ ድነህ በእግር ቆመ ቃላቸውም ይህን ባሉ 2 ሳምንት ሳይሆን ነው እንደዚህ ደረጃ የደረስኩትና እንዲፈጥናልን ብዬ አላሰብኩም ነበር። አዎ በጣም በቃ የነበረው ነገር በጣም የሚገርም ነው። ከነርሶቹ አይደለም ጽዳቶቹ፣ ጥበቃዎቹ እንዴት እንደሚጠይቁኛል። ሰው ልጅ ደግሞ ሞራሉ በዛ ከሞራሌንም ራሱ ጠብቀውልኝ እንደዚህ ቆሜ ይሄ ደረጃ መድረሴ በእግዚአብሔር ስም አመሰግናለሁ። እነ ዶክተርን፣ አንተን፣ እዚህ ያለው ስታፍን፣ በአጠቃላይ ደግሞ የኢትዮጵያ ሕዝብ እኔ እንደዚህ ሰው የሚወደኝ አይመስልም። በቃ የኔ ነው። ይህንን ደግሞ የምክሰው ቆሜ በአዳዲስ ስራዎች መጥቼ ደስ ብሎት እንዲያየን የምፈልገው። ስለዚህ የኢትዮጵያ ሕዝብ ሁሉ አመሰግናለሁ በእግዚአብሔር ስም። ሁላችሁንም እወዳችኋለሁ። እግዚአብሔር ይባርካችሁ። እናንተ ቤተሰባችሁ አይቸግረው፣ በበሽታ ይያዝባችሁ። ይህን የሚመረቀው አመሰግናለሁ። ይሄ ቀና ብዬ ነው መሆን ያለበት። በጣም ነው የማመሰግነው። በጣም ነው ዶክተር በጣም ነው የማመሰግነው።
ይሄ ለዳንክበት ያልከው በጣም ነው የማመሰግነው። በጣም በጣም ከምገልጸው በላይ እግዚአብሔር ይስጥልኝ። ምን ነው ሲስተር አላቀረች ይሄ መጨረሻ ላይ ለመታየት ነው እንዴ? አይ ቀይነትን ለመግለጽ ይሄ ሁለት ቀይ የሰጠኝን ሰው አናገባለሁ። በጣም ነው የማመሰግነው። ደስ ይላል ማለት የሆነ ቀን አልፎ የሆነ ነገር ሲመጣ ያው ሊነጋ ስል እንደሚባለው ከዛ ጭንቀት፣ ከዛ ስቃይ፣ ከዛ ለቅሶ ከእግዚአብሔር ቀጥሎ ህይወቴን አፍርሶ እንደመገንባት ይመስላል። ከዜሮ አስነስታችሁኛልና በእግዚአብሔር ስም አመሰግናለሁ። በጣም ነው የማመሰግነው። መግለጽ አልችልም። ማለት ሙያዬ ግዴታ ነው የሚባል ቋንቋ አላውቅም። እሱን ያስተማራችሁን ደግሞ እናንተ ሙያ መርፌ ወቅቶ መሄድ አይደለም። ከሱ ውጪ ያሳያችሁኝ ትህትና ነው። እኔ ማለት ሌላ ቦታ ያላየሁትን ነገር ነው ያየሁት። ስለዚህ የሆነ ቃላቶችም ያጥሩኛል። ሆስፒታሉ በጠቃላይ እዚያ አጠገቤ የሉም። ዶክተር ፍቅረ ማርያም እኔ አልገልጸውም። እንዲህ አይነት ኢትዮጵያዊ ቢበዛልን አንቸገርም፣ አንራብም። እውነቴን ነው የምላችሁ። ከደግነት ያልፋል። እኔን የሚያህሉ ሰውዬ ዶክተር መተው ትሪት አድርገው ያ ደግሞ ለእኔ ብቻ ቢሆን ኮሜዲያን አሌክስ ስለሆኑ ለሁሉም ሰው እንደዚህ ናቸው ሲባል በጣም ነው ደስ ያለ። ስለዚህ በሙያቸው የተከበራችሁ ሰዎች ናቸው። እግዚአብሔር ያክብርልኝ። በድጋሚ በጣም ነው አጠር ያለ የሁለት ሰዓት እናመሰግናለን አሌክስ። እንደዚህ ሆነ ስላየለ እንደ ሆስፒታልም በጣም ደስ ብሎናል። ዶክተር ፍቅረ ማርያም በመሀላችን የሉ እዛ ባሉበት እንኳን ለዚህ ያበቃ እንኳን ቆመ ለመሄድ ወደ ቤት ለመሄድ ያበቃ ብለዋል። ደስ ብሎናል። በጣም እንግዲህ የተቆሙ የሳቸው ሜሴጅ ለማስተላለፍ ነው። አጠቃላይ ይሄ ውጤት እንግዲህ የሆስፒታሉ የስታፉን ውጤት ነውና እንግዲህ በደንብ ደህና ደግሞ ወደ ስራ እንድትመለስ መልካም እንገልጻለን። እንደዚህ ስላየን ደስ ብሎናል። እናመሰግናለን። ተቀበለ ምስጋና። እኔም ደስ ብሎኛል። በጣም የማመሰግነው እኔም እንግዲህ በእውነት ቀደም ብሎ ነው ከብዙዎቻችሁ ጋር የምንታወቀው። እኔም ስልክ ደውዬ እንዲህ አይነት ችግር ገጥሞናል ጓደኛዬ ታሟልና ብዬ ስደውል ዶክተር በቀጥታ በጣም በአጭር ደቂቃ ውስጥ በጣም ዘመናዊ የሆነ አምቡላንስ ልካችሁ የምድር ጀት የምድር ጀት አሌክስ የምድር ጀት ብሎታል። አዎ የምድር ጀት ተልኮለት ፍጥነቱ ነው እንደዚህ ያስባሉ ይመስለኛል። እንክብካቤው ሌላ ነበረ እና በዚህ ሁሉ ይሄ ሁሉ ደስታ እንዲሆን ያደረገው ይሄ ሆስፒታል ነው። ቶሎ ሰምቶ ወደፊትም ጓደኞቼ በተለይ እንደዚህ ከፍ ያለ ቦታ ላይ ለመታከም አቅም ያንሳል። አንዳንድ ጊዜ ብዙ ሰው ያንሰዋል እና እጥረት አቅም ማነስ ሲኖር ምንም እንዳታስብ ተብያለሁ። ስለዚህ አሁን በድጋሚ ዶክተር ፍቅረ ማርያምን በጣም አድርጌ አመሰግናለሁ። ጠቅላላ ሆስፒታሉ አመሰግናለሁ። ከእናንተ ውስጥ ደግሞ አንድ ሰው የሆነ ነገር ቢል ደስ ይለኛል። እስቲ እጅን ዘረግ ዶክተር ተነስተህ ሁሌ ማየት የምፈልገው እያለ ዶክተር ቸርነት እንዴ አረሳውም። ዶክተር እኔ አሁን ነው የመጣሁት። በእርግጥ ገስ ፕሮግራሙ እሱንም ወደ ቤት ለመሸኘት አይደልና እናመሰግናለን። ጥሩ ቆይታ የነበረን አይነት መሰለኛል። ያው እኛ ደስ ይለናል ሁሌም አንድ ሐኪም ደስታው አንድ የሚያክመው ሰው ቤተሰብ ደስ ብሎት ወደ ቤቱ ሲሄድ ማየት። አንድ ሰው ስታመም ራሱ ብቻ አይደለም የሚታመም፣ ልጅ ይታመማል፣ ባለቤት ትታመማለች፣ በዙሪያ ያሉ ሰዎች ናቸው የሚታመሙት። ልጅ በትነው መምጣት አለ። ሰው ኢዚ አይደለም። አሁን ደግሞ ያለው ጊዜውን ሁላችንም ስለምናውቀው ሰው ፔኑ ይገባናል። እንደ ሐኪምም እንደ ሰውም በደንብ ፔኑ ይገባናል። እኔ እንደዛ ስላየሁት በጣም ደስ ብሎኛል። ላይክ ቅዳሜ ነበር የገባው፣ እኔ ሰኞ ነው ያገኘሁት። በጣም ዲፕሬስድ ሆኖ ነበረ። እኔ ደግሞ እንደዛም ፊቱም አልመጣልኝም።
ያው እሱን እንነጋገራለን። ደሜ መለስ አደረጋችሁታል። እንደዛ ሲያስቀን የነበረ እንደዚህ ሆኖ ስታየው እንደ ሰውም ያው እንትን ትላለህ። እንደዚህ ደግሞ ስቀው ስታየም በጣም ነው ደስ ያለን። ቢሆን ውስጥ እኔ በጣም ደስተኛ ነኝ። በአጋጣሚ የአንተንም እንትን አይቼው ነበረ ሰው ብሎ ልኮልኝ አይቼው ነበረ እና በዛ ደረጃ ኢሞሽናሊ ተጎድቷል ብዬ አልጠበቅኩም ነበር። ሰኞ ስላየኸው እዛ ላይም ሲያወራ በጣም በቃ ጸልዩልኝ በእግሬ እንዲሄድ ማለት በጣም እንትን ሆኖ ነበረ። ሰውኛ ላይ ከምንችለውን ሁሉ እና ከኛም በላይ ማማከር ካለብን በቃ ይህ ሰው ወደ ነበረበት ህይወቱ እንዲመለስ ከምንችለውን አድርገናል። ከምንም በላይ ደግሞ እግዚአብሔር እሱንም እኛ ነበርት እኛ በጣም እናመሰግናለን። ስላከምን በጣም ደስተኞች ነን። ሰው ከዚህም በኋላ እግዚአብሔር ረድተው ወደ ነበርክበትም ብቻ ሳይሆን በፊት የተሻለ ጤነኝነት ላይ ሆነ ወደምትወደው ስራ፣ ሁሉም ሰው ስራውን ይወዳል፣ እንዲሆንልህ መልካም ምኞቴ ነው። እንግዲህ እግዚአብሔር ረዳ፣ መልካም ጤንነት ይመለስላለሁ። ስላበዛውባችሁ በጣም ገና 30 ደቂቃ ይቀራል ዶክተር። ዛሬ ሴቶች ወደፊት ናቸው። ቢአይዲ ነው ብቻ ማለት አይደለም። ቢአይዲ ነው ይሉኛል። እኔ የገባው ቀን እዚህ ቢአይዲ ነው የሚሉት ዶክተር ነግሬሃለሁ። ይሄ ነገር ቢአይዲ ይላሉ። ይሄ አርቲስት በቃ ገዝተው ሊሰ እኔ ቢአይዲ መስሎኛል። ለካ ጠዋትና ማታ ማለት ነው። ስለዚህ ሲስተር ቢአይዲ የለም ዛሬ ቢአይዲ ነው የሚሉት እንግዲህ በቢአይዲ። ስለዚህ ሀሳብሽን ግለጭ። እንደዚህ ደህና ሆነ ማየት በጣም ደስ ይላል። መጀመሪያ የነበርክባቸውን ቀናቶች እናውቃቸዋለን፣ ግን አሁን እግዚአብሔር ይመስገን እኛም ማከመን ደህና ሆነ አይተን በጣም ደስ ብሎናል። እንኳን እግዚአብሔር ረዳክ። በጣም ነው። እስኪ አሁን ደግሞ አንድ ሰው ቅድም እሱ ምን አለ? አንድ ሰው ሲታመም አንድ ነው ሀሳባችን። እኔ መጀመሪያ ትምጣልኝ። አሁን እንግዲህ እህቱ ከነ ልጇ እንግዲህ ቅድም እንዳልከው አንተ ይኸውልህ በጣም ስትታመም የነበረች በጣም ስትቸገር የነበረች ከበፊትም ጀምሮ መቼም ታላቅ አይደለች። ከልጅነት ጀምሮ እንግዲህ እስከ እውቀት ድረስ እውቅና እስኪያገኝ ድረስ በታላቅነት የኖረች ሁሌ ያመሰግናታልና እሷ ደግሞ ምን ተሰማሽ? አጠር አድርገሽ 9 ሰዓት እሷ ከመናገሯ በፊት አንዴ ልናገር ማለት እሷ ከተናገረች ትንሽ ስለምትካካባልሃል ማለት እግዚአብሔር እንደዚህ አይነት እህት ይስጣችሁ። ለእኔ እህቴም እናቴም ጓደኛዬም ናት። የምር ነው የምላችሁ እና ብዙ ነገር ነው ያሳለፍ። ማንንም አልጎዳውም፣ ራሴ አይደለም እሷን ነው የጎዳዋት። ስለዚህ እንዲህ ድኜላት ደግሞ ቆሜ መሄዴ ለእኔ ላይ ደስታ አልፈጠረም ብዙ ማለት ነው። ለእሷ ነው ያስ ከልጇ ጭምራ ማለት ይከብዳል። ስራ እያለ በጣም ያውም 4 ሰዓት የሚሆንባቸው ጊዜ ስራ ጊዜ እያላቸው ቤተሰብ ትዳር ያላት ሰው ናት። ያ ሁሉ ሆኖ ግን የከፈለችልኝ መስዋዕት በገንዘብ አልቀይረው በምንም ልቀየር። ውለታዋን ግን የድንግል ማርያም ልጅ ይክፈላት ለማለት ነው። አሜን አሜን አሜን። አሌክሲ እስቲ አንቺ ስሜት ደግሞ መስማት እንፈልጋለን ሐኪሞቹ። እሺ እኔ በጣም ነው የማመሰግነው። መጀመሪያ ያው ከአንድ ሆድ ውስጥ 2 አይነት እኔ ጥንካሬ ማልቀስ አሉት ችግርን ማሸነፍ የምችለው ጠንክሬ ነው። እሱ ደግሞ የ4 ታናሼ ነው። በቃ ነገሮችን ወደ ለቅሶ ሲያደርግ በጣም እናደድና እቆጣለሁ። ህመሙ ሳይገባኝ ቀርቶ አይደለም፣ ግን ሲለቀስ እንደገና ሌላ ህመም ነው የሚጨምረውና እኔ በእውነት ዘንድሮ ደግሞ የገጠመኝ ፈተና ያው ፈተናዎች ብዙ ገጥመውናል በመከራ እናቴ የለ አባት የለ ያው ታላቅ ነኝና ያንን ጫና ችዬ ልጆች አሉኝ እግዚአብሔር ይመስገን።
ግን የአሌክስን ህይወት ደግሞ ለማትረፍ በተለይ ከራስ ደስታ ጭንቄ በኋላ በድጋሚ በ29 የገባበትን ቀን ሳስበው በጣም ትልቅ ፈተና ነበር። ትልቅ ፈተና በህይወቴ የማረሰ። በዛን ሰዓት ላይ በምሽት ወደ 11 ሰዓት ላይ ነው ይሄን ወንድሜን ድምፅ ሰምቼ አይዟችሁ ሲል እውን እግዚአብሔር ከጎኔ መኖሩን አሰብኩ። እስከዛን ሰዓት ግን መጀመሪያ የከፈልኩትን መስዋዕት በሙሉ በቃ ወደ ውስጤ ወይኔ እግዚአብሔር አንድ ወንድሜን ሊያሳጣኝ ነው፣ አንተ ግን አታደርገውም እያልኩ እየተሟገቱ ታምሜ ነበር። የምታመመው በአንድ ፓርት እንደዚህ የሆነ ሐኪም የማያገኘው ህመም ነበር እና እኔ በእውነት ከዛ ህመሜ እዚህ ደግሞ ሆስፒታል ከምሽቱ 3 ሰዓት አምቡላንስ ውስጥ ይቺ ልጅ አለች፣ እንግዲህ 3ኛ ልጄ ናት። አምቡላንሷ አይዞሽ ትላለች፣ ነርሶቹ እኔንም አይዞሽ ይሉኛል። እሱ የሚፈጥረው ነገር አለ። የዛችን ቀን አግዛችሁ ለዚህ ቆሞ ለመሄድ ላበቃችሁኝ ሐኪሞች ዛሬ ባጠገባችንም ባይኖሩ ዶክተር ከነስማቸው ፍቅረ ማርያም፣ እውነት ፍቅረ ማርያም እንትኑን ራሱ ስሰማው እኔ አላቅም። እንግዲህ ኳስ ሜዳ አካባቢ ስንኖር በማስታወቂያም ላላይ ይችላለሁ። ወደ ስራ ስለማዘወትር አላውቅ። ሚካኤል አጠገብ የሆነው እንደ እምነቴ። ከዚህ ደግሞ እናንተ በባለሙያነት ይሄ ወንድሜ ፈጥኖ ከእግዚአብሔር ጋር ነፍሱን ገዛው በማለት ብገልጽ አላፍርም። እውን ለሱም እድሜ ጤና፣ ለዚህም ሆስፒታል ሰራተኞች ከስር ጀምሮ ከጥበቃው ጀምሮ እግዚአብሔር እድሜ ጤና ይስጣችሁ ነው የምለው። ቀላል አይደለም። ስሜቱን ለሚያውቀው ቀላል አይደለም። ከሞት እንዳዳናችሁልኝ ነው። እኔ አሁን ቆሞ ሳየው ራሱ እውነት አልመሰለኝ። ደስታ ልለው በለቅሶም አልገልጽ፣ እኔ በሳቅም አልገልጽ። የሆነ ባህሪ ነው ያለኝ። በቃ ቻል ማድረግ ነገር አለኝና የኢትዮጵያንም ሕዝብ በጸሎት ያገዘውን በእናንተ ስም ላመሰግን እወዳለሁ። ባስተላለፍነው ቪዲዮ ላይ ማለትም በዚህኛው ቪዲዮ ላይ ማለት ነው የአካውንት ነምበሩን የአካውንት ቁጥሩን አስቀምጠን ነበረ። ለምንድነው የአካውንት ቁጥሩን ያስቀመጥከው ካላችሁኝ፣ እኔ ብቻ ሳይሆን የአቻሪ ሚዲያም እንግዲህ አስቀምጧል። ሌሎች ሚዲያዎች ላይም እያየው ነበረ የአካውንት ቁጥሩን። ምክንያቱም ለምንድነው ብዙ ጊዜ ኮሜዲያን ሲባል ስራቸውን በሰሩ አጋጣሚ ብቻ ነው ብር የሚያገኙት፣ ወይ እንደ መንግስት ሰራተኛ በየወሩ የሚያገኙት ገንዘብ የላቸውም፣ ወይም ደግሞ ልክ እንደ ነጋዴ አትርፎ የሚሸጡት ነገር የላቸውም። አንዴ ነው መድረክ ላይ በወጡ ሰዓት ብቻ ነው። መድረክ ላይ ካልወጡ ወይም ደግሞ የሆነ ፊልም ሾው ነገር ካላገኙ ምንም እጃቸው ላይ ምንም አይነት ገንዘብ አይኖራቸውም ማለት ነው። ስለዚህ ያገኟትን ቆጥበው ይጠቀማሉ። ታስታውሱታላችሁ ዳኒ ጢሞ በጣም ነው የሚያሳዝነው። እውነት ለመናገር የዳኒን ነገር ሰምቶ እንግዲህ ያልደነገጠ ሰው የለም ብዬ አስባለሁ። በልጄስ ፊልም ላይ ታስታውሱታላችሁ። ጎበዝ ተዋናይ ነው፣ ጎበዝ አክተር ነው። እንግዲህ አርቲስት በጤና ጉለትም እንዲሁም ደግሞ ስራዎችን ቶሎ ቶሎ ባለመስራቱ ራበኝ እስከ ማለት ደርሷል። እውነት የአርቲስቶቻችን እኛ ሀገር ላይ ያለ አርቲስት እንጂ በውጭ ዓለም ላይ የሚታወቀው አርቲስት እኛ አእምሯችን ላይ ያለው ውጭ ሀገር ያሉ አርቲስቶችን እና እኛ ሀገር ላይ ያሉ አርቲስቶችን እኩል ስለምናያቸው ነው። እኛ ሀገር ላይ እውነት ለመናገር በእርግጥ በዚህ ሰዓት ያልተቸገረ ሰው የለም፣ ችግር ውስጥ ያልገባ ሰው የለም። በጣም የታወቀ ነገር ነው። ግን አርቲስት አንድ ትልቅ አርቲስት ታመምኩ መታከም ያጣው ራበኝ ሲል ግን በጣም ያሳዝናል። ምክንያቱም አርቲስት ሲባል የህዝብ ልጅ ተብሎ የሚታሰበው የህዝብ ልጅነቱ ልክ መድረክ ላይ ሲወጣ ወይም ደግሞ በፊልም ስናየው፣ ከዛ ውጭ ግን ማንም ዞር ብሎ አየው። የትራንስፖርት ብሎ አጥቶ በጣም ረዥም መንገዶችን በእግሩ እስከ መጓዝ ይደርሳል። በጣም ነው የሚያሳዝነው። በእርግጥ ወደፊት እንግዲህ የፊልም ኢንዱስትሪው እና የአርት ሁኔታው ሲያድግ የፊልም ኢንዱስትሪው ሲያድግ ለውጥ ይመጣል ብዬ አስባለሁ። ለዚህም ነው ኮሜዲያን አሌክስም እንግዲህ መታከሚያ እስከማጣት ድረስ ደርሷል። ለዛ ነው ሲታከም ልጆቹን ባለፈው እንደነገርኳችሁ ነው ልጆች 3 ልጆች አሉት። እነዛ ልጆች የሚያበላ የለው፣ ያለ እናት ነው የሚያሳድገው ልጆቹ። ስለዚህ ያኔ መቸገሩ አይቀርም። ለሕክምናው የለውም። መታከሚያ ብቻ ሳይሆን እንግዲህ እንደሰማችሁት ከዛ በኋላ ባለው ህይወቱ ደግሞ ስራ አቋርጧል። ስለዚህ ህይወቱ ወደ ጎዳና ይሆናል ማለት ነው። ስለዚህ በዚህ አይነት ሁኔታ ውስጥ በዚህ አይነት መንገድ ውስጥ እያለፉ ነው
የኛ ሀገር አርቲስቶች በጣም ያሳዝናል። እና መጨረሻቸው እንግዲህ ይህን ይመስላል። በጣም ያሳዝናል። ውድ የተከበራቸው የሚዲያችን ተመልካቾች እንግዲህ ፕሮግራም ይህን ይመስል ነበረ። ሀሳብና አስተያየታችሁን በኮሜንት አሳውቁኝ። ደግሜ እነግራችኋለሁ፣ ሰብስክራይብ ሳታደርጉ ይህንን ቪዲዮ የምትከታተሉ ተመልካቾቻችን ሰብስክራይብ በማድረግ ተባበሩን። እንዲሁም ደግሞ ላይክ እና ሼር አይረሳም። ቪዲዮችን በጣም ተወዳጅ ነው። በጣም ብዙዎቻችሁ ላይክ እያደረጋችሁ ነው። በጣም አመሰግናችኋለሁ። እንግዲህ በሌላ ፕሮግራም እንገናኛለን። ቻው።